ተቀጥረን እየሰራን መቼም ቢሆን ለውጥ የለው። አቤል ብርሃኑና ዳሎል ኢንተርቴይንመንት በጣም በወር 50 ሺህ ብር ያወጣል ማለት ነው። ሰላም ውድ የተከበራችሁና የተወደዳችሁ የግራውንድ ዜሮ ብሎገር ቤተሰቦች በያላችሁበት ሰላምና ጤና እየተመኘውላችሁ ዛሬ እንግዲህ በአንድ ሀሳብ ብቅ ብዬላችኋለሁ። ምናልባት ከዚህ በፊት አይታችሁኝ አታውቁ፣ ፌስ ቱ ፌስ አይነት ቪዲዮችን ሰርቼ ስለማላቅ ማለት ነውና ምንድን ነው ኢትዮጵያ ውስጥ አሁን ያለንበት ሁኔታ አብዛኛው ወጣት ተቀጥሮ ይሰራል። ጥቂቶቹ ሳይሆን አብዛኛው ወጣት ደግሞ ስደት ላይ ነው። እንደዚህ ደግሞ ተቀጥረን የምንሰራ ሰዎች ደሞዛችን በቂ አይደለም፣ ከእጅ ወደ አፍ ነው። ብቻ ያለንበት ሁኔታ በጣም ከባድ ነው እና ምንድን ነው እኔ ዩቲዩብ ለመስራት የዛሬ 6 ዓመት አካባቢ ነበረ እንደ ሀሳብ የመጣልኝ ማለት ነው። ሀሳቡ እንዴት መጣልኝ ደግሞ ያኔ የዛሬ 6 ዓመት አካባቢ I was not good enough ማለት ለእንደነዚህ አይነት ነገሮች ብዙ በቂ አልነበርኩም። ነገር ግን የዳሎል ኢንተርቴይንመንት እና አቤል ብርሃኑን በደንብ አያቸው ነበረ። እሱ ናቸው ወደ ዩቲዩብ ቪዲዮ በደንብ የሆነ በጣም ሞር ፎከስድ እንደሆነ ያደረጉኝ እነሱ ናቸው ማለት ነው። እና ምንድን ነው አንዳንድ ሰዎች በጣም የሚሄዱበት መንገድ እናንተን የሚያነሳሷቸዋል እና እነሱ በደንብ ዩቲዩብ ላይ ፎከስ እንዳደርግ ሀሳብ እንዲኖረኝ አድርገውኛል። እና ምንድን ነው ዩኒቨርሲቲ ያለው አይመቻችም፣ ነገሮቹ ከባድ ናቸው ለመጀመርም ማለት ነው፣ አይቻልም። እና ከዛ ከወጣው በኋላ ደግሞ ያው ተመርቄ ከወጣው በኋላ ወደ ቤተሰብ ተቀላቀልኩ። ቤተሰብ ጋር ለ1 ዓመት ቆየው ስራ ፍለጋ ምናምንም ሲባል ስራ አልነበረም። በቀጥታ ከክፍለ ሀገር ወደ አዲስ አበባ መጣሁ ማለት ነው። አዲስ አበባ መጥቼ ምንድነው የቀን ስራ ነው መስራት የጀመርኩት። ምንም ሰው ስላልነበረ በሰዓቱ የስራ ቫካንሲ አናውንስመንትም አልነበረም በሰዓቱ። ቢኖርም ሰው ከሰው የሚተዋወቅ ብቻ ነው ሊያገኝ የሚችለው። ኔትወርክ ይፈልጋል። ማንኛውንም ስራ ለመስራት ኔትወርክ ኮኔክሽን ያስፈልጋቸዋል። እንዲሁ መታችሁ የምትገቡበት አጋጣሚ አልነበረም ማለት ነው። እና የቀን ስራ እየሰራው ግን ምንድነው ያደረግኩት ሀሳቡ ስለነበረኝ ዩቲዩብ ጀመርኩ ማለት ነው። ዩቲዩብ ጀምሬ ጥሩ እየሄደልኝ ነበረ፣ በእውነት ማለት ነው። በጣም አሪፍ እየሄደልኝ ነበረ። 700 ሰብስክራይበር እንደምታዩት ከላይ 700 ሰብስክራይበር ደርሼ ነበረ በሰዓቱ። በ4 ወር ወይም ደግሞ በ3 ወር አካባቢ ነው 700 ሰብስክራይበር የደረስኩት ማለት ነው። እንደምታስቡት ነገሮች እንደምትጠብቁት ላይሄድላችሁ ይችላል። ወዲያውኑ አቆምኩ፣ መስራት አልቻልኩም፣ ተውኩት ማለት ነው። ከዛ በኋላ የቀን ስራ ወጥቼ አንዳንድ ነገሮችን ለመስራት ሞከርኩ። ተቀጥሬ መስራት ሞከርኩ። አዋጭ አልነበረም። ቀጥሮ መስራት መቼም ቢሆን አዋጭ ሊሆን አይችልም በእርግጥም። እና ምንድነው እንደ ሀሳብ አቤል ብርሃኑና ዳሎል ኢንተርቴይንመንት በጣም ሁለቱ እኔ በጣም የኔ ሮል ሞዴል ናቸው። በደንብ በቃ ስለ ዩቲዩብ ኮንተንት ክሪኤሽን በደንብ የገፋፉኝ፣ ዩቲዩብ ኮንተንታቸውን በደንብ ሳይ የመጣው እዚህ የደረስኩ በእነሱ በሁለት ዩቲዩበሮች ነው ማለት ነው። አቤል ብርሃኑ ማለት እንግዲህ ማጅላን በሉት፣ ማጅላን ሁለተኛው ማጅላን ነው። የዓለም ጠረፍ አይቀረውም። ይሄ ምንድን ነው የሆነበት በራሱ ራን በሚያደርገው ቢዝነስ ወይም ካምፓኒ አይደለም፣ ዩቲዩብ ነው ማለት ነው። በዩቲዩብ ገቢ ነው እንደዚህ የሚያደርገው ማለት ነው። ወደ ዳሎል ኢንተርቴይንመንት ስንመጣ ደግሞ ዳሎል ኢንተርቴይንመንት በወር ከ5 እስከ 6 እስከ 7 ባሉት ቪዲዮዎች ሊሰራ ይችላል። 5 ወይም 6 ቪዲዮዎችን ይሰራል ብዙ ጊዜ ማለት ነው። እና በወር እነዚህ ቪዲዮዎችን ሲሰራ በእያንዳንዱ ቪዲዮ ምን ያደርጋል ለተከታዮቹ ወይም ደግሞ ለሰብስክራይበሮቹ ምን ያደርጋል ጥያቄ በመጠየቅ ሽልማት ያደርጋል ማለት ነው። ሽልማት ይሰጣል። እና ሽልማቱ ከ10 ሺህ እስከ 15 ሺህ ብር ባለው ነው ሽልማት የሚሰጠው። ይሄ ማለት አቬሬጅ ስንሰራው በወር 50 ሺህ ብር ያወጣል ማለት ነው። በወር 50 ሺህ ብር ለተከታዮቹ ወይም ደግሞ ለሰብስክራይበሮቹ ምን ያደርጋል ሽልማት ይሰጣል። እንግዲህ ይሄ 50 ሺህ ብር ማለት የኔና የናንተ ተቀጥረን የምንሰራ ሰዎች የ3 ወር ደሞዛችን ማለት ነው። እሱ የ3 ወር ደሞዛችንን ለሰብስክራይበሮቹ ምን ያደርጋል ፕራይስ ይሰጣል፣ ሽልማት ይሰጣል፣ ሽልማት ያበረክትላቸዋል ማለት ነው። እና ምንድን ነው የዩቲዩብ ውጤቱ ይሄ ነው ማለት ነው። የዩቲዩብ ውጤቱ በጣም ደስ የሚልና በህይወታችን ላይ እርካታ የሚሰጥ አይነት ነገር ነው። ለእኛ ብቻም ሳይሆን ለሰዎች እንተርፋለን ማለት ነው።
አስቡት ዳሎል ኢንተርቴይንመንት ማለት አንደኛ ዶክተር ነው። ዶክተር ሆኖ ነው ይህን ስራ የሚሰራ። እኛና እናንተ ደግሞ ባለን ጊዜ እንኳን ተጠቅመን ቪዲዮችን መስራት አንችልም። ይህ የራሳችን ደካማነት ነው ብዬ አምናለሁ አንዳንዴ። ስለዚህ ዶክተር ሆናችሁ ኮንተንት ክሬሽን መስራት በጣም ከባድ ነው፣ በጣም ከባድ ነው እና የእውነት ወደ ራሳችን እንመለስና ወጣቶች በደንብ ወደ ዩቲዩብ ወይም ደግሞ ወደ ሶሻል ሚዲያው በደንብ እንድንሰራ ለራሴ ማለት ነው። እኔ ለራሴ ነው እያሳመንኩ ያለሁት። ምናልባት የሶሻል ሚዲያ ጥቅሙ አብዛኞቻችን አልገባንም። ዩቲዩብ ምንድን ነው? በደንብ ለሚሰራ ሰው ጥሩ ነው ማለት ነው። ጥሩ ገቢ ያለው ማለት ነው። ምንድን ነው ማድረግ ያለብን? አብዛኞቻችን ተቀጥረን ስንሰራ ኢቨን አይደለም በማይሆን ብር ተቀጥረን እየሰራን ቀርቶ ደና ተከፋይ ብንሆን እንኳን ተቀጥረን እየሰራን መቼም ቢሆን ለውጥ የለው ስላየሁት ነው። እና ተቀጥሮ ከመስራት ወይም ደግሞ ተቀጥረን እየሰራን ጎን ለጎን ደግሞ እንደዚህ አይነት ስራዎችን ብንሰራ ያዋጣናል። ነገሮችን እየገነባን ወይም ደግሞ አንዴ ስኬታማ ልንሆን አንችልም። በእርግጥም አንዴ ዩቲዩብም ስትራግል አለው፣ ግን ደግሞ ጎን ለጎን እንደዚህ አይነት ስራዎችን ብንሰራ ራሳችንን የሆነ ጊዜ ከቅጥር ማውጣት እንችላለን የሚል ሀሳብ አለኝ። ወደኋላ ለመልሳችሁና ዩቲዩብ 700 ሰብስክራይበር ደርሼ ካቆምኩ በኋላ የገዛኋቸውን ኢኩፕመንቶች ወይም ደግሞ ለዩቲዩብ የሚያስፈልጉትን እቃዎች ሙሉ በሙሉ ነው የሸጥኳቸው። ፐርፐዝሊ የገዛሁትን ካሜራ ሸጬ ለማይሆን ነገር ነው ያዋልኩት። በዋናነት በእርግጥ የሸጥኩበት ዋናው ምክንያት ካሜራውን ሸጬ የተለየ ማለት ደና የሆነ ካሜራ ወይም ደግሞ ኮላብ አድርጌ ከሰዎች ጋር የምሰራበት አይነት ካሜራ ገዛለሁ ብዬ ነው በዋናነት የሸጥኩት ማለት ነው። ከሸጥኩ በኋላ ያው ኪሳራ ገጠመኝ ማለት ነው። ያው አንዳንዴ የሶሻል ሚዲያ ኪሳራ እንደ ፕሮዳክት እንደመሸጥ ኪሳራ አይገጥመንም። ያው ምክንያቱም ሶሻል ሚዲያ ላይ ስትሰሩ ፕሮዳክት አይደለም የምትሰሩት፣ ፕሮዳክት አይደለም የምትሸጡት፣ ሀሳባችሁን የምትሸጡ፣ ሀሳባችሁን ሼር የምታደርጉ። ስለዚህ እንደ ፕሮዳክት እንደመሸጥ ያክል ኪሳራ የለውም ሶሻል ሚዲያ ላይ ማለት ነው። እንደዚህ የኮንተንት ክሬሽን ላይ ሀሳባችሁን ስለምትሸጡ ያን ያክል ኪሳራ የለውም ማለት ነው። ስለዚህ ከ3 ዓመት በኋላ ዛሬ ላይ መጥቼ ደግሞ ስልክ ገዛው፣ እንትኖችን ገዛው፣ እንደዚህ አይነት እንትኖችን ማለት ነው። ይህን ለምሳሌ ኬ31 ፕሮ ይባላል፣ ግን አልወደድኩትም። አሁን እየቀረስኩ ያለሁት በእንትን ነው ማለት ነው፣ በኖርማል በስልኬ በራሱ በሲስተሙ ሪከርድ ነው እየቀረስኩ ያለሁት። ምክንያቱም አየሁት ብዙም እንትን አይደለም፣ ወደ ኤአይ ሳውንድ ይቀይረዋል ኬ31 ፕሮ ማይኩ ማለት ነው። እና አልወደድኩትም በዋናነት ማለት ነው። እና አሁን ምን ለማለት ፈልጌ ነው፣ በቃ ያለንን ሀሳብ ወደ ዩቲዩብ ወደ ሶሻል ሚዲያ እናምጣው። ብዙ ሀሳብ ያላቸው ልጆች፣ ብዙ በደንብ የቢዝነስ አይዲያ ያላቸው ልጆች አሉ፣ እኔ የማውቃቸው እንኳን ማለት ነው። እና እነሱ ወደ ሶሻል ሚዲያ አልመጡም። ያልመጡበት ምክንያት ደግሞ በጣም ብዙ ስትራግል አለው። ለምሳሌ ስልክ ለመግዛት ከባድ ሊሆን ይችላል ብቻም ሳይሆን ከባድ ነው። እኔ ይሄን ስልክ የቀየርኩ በስንት መከራ ነው። በቃ የቀን ስራ እየሰራችሁ አይደለም ስልክ ለመቀየር አይደለም ካሜራ ለመግዛት ቀርቶ ልብስ ለመቀየር ከባድ ነው። ተቀጥረን እየሰራ ማለት ነው። የእውነቴን ነው። ምክንያት የጎን ለጎን ስራዎች ከሌሉን አይደለም ካሜራ አይደለም ለተለያዩ ለሶሻል ሚዲያ ኮንተንት ክሬሽን የሚያገለግሉ መሳሪያዎችን ለመግዛት ቀርቶ ሃንድ ቱ ማውዝ ሶ ዲፊካልት ነው ማለት ነው። እና በቻልነው አቅም ሀሳብ ያለን ልጆች ሀሳባችን ከሌሎች ጋር ኮላብ አድርገን ማምጣት የምንችልበትን ወይ ብናመቻችና እንደዚህ አይነት ሰዎች ብናመጣቸው ሶሻል ሚዲያው ላይ ራሳቸውን ቢውልድ አድርገው የራሳቸውን ብራንድ ገንብተው የራሳቸውን ዩቲዩብ ቻናል ከፍተው የሚሰሩበት ነገር ቢመቻች በጣም አሪፍ ነው። እኔ አሁን ለምሳሌ ራሴን ችዬ ይሄው በቃ መክፈት እንትን ማለት ጀምሬያለሁ ማለት ነውና ከዚህ በኋላ ግን የቻልኩትን ያክል ሶሻል ሚዲያው ላይ ወይም ደግሞ በዩቲዩብ መጥቼ የራሴን ኮንተንት ሼር ለማድረግ እሞክራለሁ ማለት ነው እና በጣም ብዙ ሀሳቦች አሉኝ። በዋናነት አሁን ላይ ያሰብኩት ቭሎግ ነው ለመስራት ያሰብኩት ማለት ነው። ቭሎግ እየሰራው ከእናንተ ጋር ሀሳቦችን ሼር እያደረግኩ ዩቲዩብ የምሰራበትን መንገድ ነው እያመቻቸው ያለው ማለት ነው።
እና በዚህ አጋጣሚ አቤል ብርሃኑና ዳሎል ኢንተርቴይንመንትን በተደጋጋሚ ካያችኋቸው በቃ በደንብ ይገፋፏችኋል። ወደዚህ ወደ ሶሻል ሚዲያ እንድትመጡ በደንብ ይገፋፏችኋል ማለት ነው። እነዚህ ሁለት ሰዎች በደንብ ከሰዎቹ በፊት የጀመሩ ሰዎች ናቸው። በእርግጥ ከነሱ በፊት የነበሩ ሰዎችም አሉ። እነሱ ግን እንደዚህ ኤክስፖዝ አድርገው ነገሮችን በግልጽ ላይ ነግሯችሁ ይችላሉ ማለት ነው። እና እኔም ከዚህ በኋላ ዩቲዩብ ጀምሬያለሁ። ላይክ፣ ሰብስክራይብ፣ ሼር እና ኮሜንት እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። በተለያዩ ሀሳቦች ነው የምመጣው። በእርግጥ አሁን ላይ እንደዚህ ቁጭ ብዬ ምናምን ለመስራት አይደለም ሀሳቤ ማለት ነው። የቭሎግ ቪዲዮዎችን ነው ለመስራት ያቀድኩት ማለት ነው። ያው አዲስ አበባ ውስጥ ብዙ ነገሮች አሉ ቭሎግ ለመስራት ደግሞ ምን አለ መሰላችሁ፣ ገንዘብ ያስፈልጋችኋል። ገንዘብ ያስፈልጋችኋል ማለት ለምሳሌ ይህ ምንድነው ሪቪው እያደረጋችሁ ትላልቅ ካፌዎች ላይ የሄዳችሁ ሆቴሎች ላይ ገብታችሁ ፉድ ሪቪው ልታደርጉ ትችላላችሁ ምናምን ነገር ማለት ለሱ ደግሞ ገንዘብ ያስፈልጋል። ግን በዋናነት እነሱን ነገሮችን አይደለም ልሰራ የምችለው። ምክንያቱም ቭሎግ ሲባል ብዙ ሀሳቦች ብዙ ነገሮችም ስላሉ ግዴታ ሆቴል ላይ መግባት ወይም ደግሞ የተለያዩ ሪዞርቶች ላይ ገብቶ ማሳየት ወይም ደግሞ ሪያክሽን ማድረግ ማለት አይደለም። የተለያዩ ነገሮች ስላሉ እነሱ ጋር እየሄድኩ ለማሳየት እሞክራለሁ ማለት ነው። እና ፕሊዝ ከዛሬ ጀምሮ ላይክ፣ ሰብስክራይብ፣ ሼር እና ኮሜንት እያደረጋችሁ እንድታበረታቱን የምፈልገው። በዚህ ክረምት ግዴታ ሞኔታይዝ መሆን አለብኝ ማለት ግዴታ ብዬ ነው የማስበው። ይህ ሀሳብ ነው፣ ፕላን ነው፣ እቅድ ነው። ላይሆንም ይችላል። ያው አንዳንድ እቅዶች ላይሳኩ ይችላሉ። ግን ደግሞ ሞኔታይዝ በሆን በዚህ ክረምት ስራ ሁሉ ልለቅ እችላለሁ። ስራ ማለት ተቀጥሬ የምሰራበትን ላቆም እችላለሁ፣ እውነት ለመናገር ማለት ነው። ምክንያቱም ብዙ ሀሳቦች ስላሉኝ ማለት ነው። ሞኔታይዝ ሳልሆን ወይም ደግሞ ዩቲዩብ ገንዘብ መክፈል ሳይጀምር ግን እኔ ስራዬን ላቆም አልችልም። ያው የጎን ለጎን ስራ ነው ላረገው የምችለው። ሞኔታይዝ ከሆናችሁ በኋላ ግን የፉል ታይም ጆብ ብታደርጉት ይመረጣል። አለቃ የለብም። ማንም የት ገባ የት ወጣ አረፈርክ የሚልህ ሰው የለም። ስለዚህ በራስ ተንቀሳቅሰ የራስን ቢዝነስ ስራን የምንታረግበትን ወይም ደግሞ የራሴን ቢዝነስ ራን የማደርግበትን መንገድ ነው የማመቻቸው ማለት ነው። ለዩቲዩብ በዋናነት የሚያስፈልጉን ማለት ነው የእውነቴን ነው 3 ነገሮች ብቻ ናቸው። 3 ነገሮች ብቻ። አንደኛው ስልክ ነው። ያው ደህና ስልክ ቢሆን በጣም አሪፍ ነው፣ ይመረጣል። ሁለተኛው ደግሞ ማይክ ነው። ማይክ እኔ ኬሰርቲዋን ፕሮ ይሄ ማይክ እንድትገዙ አልመክራችሁም፣ ሪኮመንድ አላረግም። ምክንያቱም ይሄ ኖይዝ ሪዳክሽኑ በጣም ለስ ነው፣ በጣም ማለት ነው። እና ሌላኛው ደግሞ ኢቨን ሳውንድ ሪከርድ ካደረገ በኋላ ወደ ኤአይ ይቀይረዋል። ማለት የኤአይ ድምፅ ነው የሚያመጣው፣ ደስ አይልም። እኔ ኬሰርቲዋን ፕሮን አልመክራችሁም። ሌላ የተሻሉ ማይኮችን ብትገዙ በጣም አሪፍ ነው። ምክንያቱም ዋና ዩቲዩብ ቪዲዮ ላይ ትልቁ ነገር የኦዲዮ አውትፑት ነው። የኦዲዮ አውትፑት ነው ነገሮችን በደንብ ሪዛልት የሚያመጣው እሱ ነው ማለት ነው። አውትፑቱ የኦዲዮ ነው ማለት ነው። ስለዚህ እሱ በጣም አስፈላጊ ነው። ሌላው ፒሲ ኦፕሽናል ነው። ምክንያቱም በስልካችሁ ኤዲት ማድረግ ስለምትችሉ ደህና ስልክ ከሆነ ኤዲት አድርጋችሁ በሱ ፖስት ማድረግ ትችላላችሁ። ሰልፊ ስቲክ እንደነገርኳችሁ ሰልፊ ስቲክ ያው 2000 ምናምን ብር ነው። እሱም ቀላል ነገር ነው። በእንደነዚህ አይነት ነገሮች ዩቲዩብ መጀመር እንችላለን፣ በደንብ መጀመር እንችላለን። ስለዚህ ዩቲዩብ ለመጀመር ደግሞ እነዚህን ነገሮች ካወቅን፣ ሀሳብ ካለን ሀሳባችን ሼር ማድረግ ከጀመርን የሆነ ጊዜ ቫይራል እንወጣለን፣ ሰዎች ያውቁናል። አንዴ ሰዎች ካወቁን ደግሞ በደንብ ዩቲዩበር መሆናችን አይቀርም። ስለዚህ ሀሳቤ ይሄ ነው። እንድታበረታቱኝ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እጠይቃችኋለሁ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። የነበረኝ ሀሳብ ይሄ ነው።